በመከራ ውስጥ እንኳን እያለ ተስፋ ካለው መከራ ቢደርስበትም ሕያው ነው። ተስፋ ከቆረጠ ግን ሳይሞት እንኳን ሙቷል። የሰው ልጅ የእድሜ ክፍልፋይን ስናይ የህፃናት እድሜ ደረጃ አለ፣ የወጣትነት አለ፣ የጎልማሳነት አለ። የትኛው ክፍል ነው ተስፋ የሚቆርጠው? በመከራ ውስጥ ዝም ሲል እግዚአብሔር ረስቶን ወይም ደግሞ ትቶን ሳይሆን ለዛ ለተሻለ ህይወት እንድንበቃ እያደረገንና ምንድነው ታዲያ ተስፋ እንዳይቆርጡ ወይም ደግሞ ቆርጠው ከሆነ እንደገና በድጋሚ በተስፋ እንዲኖሩ ምንድነው መፍትሄው? ወርቅ እሳት ውስጥ ሲገባ በጣም እየነጠረ ሄድና ከዚያ ጥሩ ይሆናል ወይም ደግሞ ይጸራል፣ ማንነቱ ይታወቃል። ሃይማኖት ያለው ብቻ ሳይሆን ሃይማኖት የሌለው ሰው እንኳን ራሱ ተስፋ ከሌለው ለአንድ ቀን ማደር አይችልም። ብዙ ጊዜ ሰዎች ራሳቸውን የሚገድሉበት አንድ ምክንያት ተስፋቸው ሲጠፋ ወይም ደግሞ ሲያጡ ስለሆነ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ሰዎች፣ የእናታችን የድንግል ማርያም የቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ቤተሰቦች እንደምን አላችሁ? እንኳን አደረሳችሁ። ዛሬ ከዚህ በፊት 2 ጊዜ እዚህ ቦታ ላይ መጥተዋል። ዛሬ ደግሞ በተለየ ሁኔታ ተገኝተዋል። ዛሬ መጀመሪያ ሲገኙ እንግዳችን ትንሹ የኔታ ነበሩ። ከ1 ዓመት ከ8 ወር በኋላ ኦልሞስት 2 ዓመት ማለት ነው። ከ2 ዓመት በኋላ ደግሞ ሲመጡ የጨመሩትን ጨምረው ዛሬ ትንሹ ሊቀ ሊቃውንት መጥተዋል። ሊቀ ሊቃውንት እንኳን ደህና መጡ። እንኳን ደህና ቆያችሁ። ያን ጊዜ ትንሽ የኔታ ነበሩ፣ አሁን ደግሞ ትንሹ ሊቀ ሊቃውንት። ምክንያቱም በ20 ዓመት ላይ እያሉ ነበረ ብሉይ ሐዲስ ወደ ሊቃውንት ደቀ መዝሙር። ሊቅነት እንዴት ነው? ሊቅነት ሲባል ያው እንግዲህ ትምህርቱን ነው። ትምህርቱ ከሆነ በጣም ጥሩ ነው። በተለይ የሊቃውንት ትምህርት ህይወት ተኮራለው። ከዛ ባለፈ ደግሞ አልረዳቸው ያልነውን ነገሮች ያስረዳል። ከህይወት ዘይቤ ጋር ተያይዞ ያሉትን በተፈጥሮ ውስጥ ያለን ጥያቄ፣ በመንፈሳዊ ህይወት ውስጥ ያለን ጥያቄ በቃ በጣም ብዙ ጥያቄዎችን የሚመልስ ትምህርት ያለበት አንዱ ምንድነው ከተባለ ሊቃውንት ነው። ብሉይ ኪዳንና ሐዲስ ኪዳን ላይ ተሰውሮብን በንባብ ተሸፍኖ ወይም ደግሞ ተሰውሮ የነበረውን ግልጽ ያደርጋል። ከዛ ወደፊት ምን አይነት ህይወት ሊኖር እንደሚገባ የሚያሳዩ በተለይ አሁን እነ ዮሐንስ አፈወርቅ ሰው ምን ሲኖር ምን ሊያደርግ ይገባል ማለት ምን አይነት የህይወት ዘይቤ ቢኖረው ጥሩ ነው የሚለውን ሙሉ ስብከት አለው። በተለይ ዮሐንስ አፈወርቅ ሌሎችም አላቸው በተመሳሳይ እና እንዴት መኖር እንዳለብን ህይወታችንን እንድንቀርጽ የሚያደርጉን ወይም ደግሞ በእነሱ ሀሳብ እንድናስብ ወይም ደግሞ እንደነሱ አይነት ምልከታ የእነሱን ልብ ገንዘብ ማድረግ እንድንችል የሚያደርግ ትምህርት ነው ሊቃውንት ማለት። ግን ምን ይፈልጋል? ማሰላሰል ጊዜ ሊፈልግ ይችላል። አሁን ተምረን ነው የማያልቅም፣ ግን ደግሞ ይበልጥ እድሜ በሄደ ደጋግመን ባየኑ ባነብብና በጠየቅን ቁጥር የሚጨምር ነው። ግን ለመጀመሪያ ጊዜ ትምህርቱ ደስ ያሰኛል። ህሊና የሚበትን ነገር በመካከል ከሌለው አንድ ልቡና ሆኖ ሰው የሚማረው ከሆነ በጣም ብዙ ጥያቄዎችን ይመልሳል። ሰዎች ፈላስፎች የሚያነሳቸውን ጥያቄ ሊሆን ይችላል። በሃይማኖት ውስጥ ያለ ሰው የሚጠይቀውን ጥያቄ ሊሆን ይችላል። ከመግቦት እግዚአብሔር አንጻር የሚነሱ ጥያቄዎችን ጭምር ይመልሳልና ስለዚህ ደስ ብሎን የምንማረው ትምህርት በአብነት ትምህርት ቤት ውስጥ ከሐዲስ ቀጥሎ ሊቃውንት ነው እና ጥሩ ነው። እኔ ጋር እንግዲህ የሚያገናኘን በመሰረቱ እኔም ፈልጌዎት ወይም አፈላልጌ ወይ ተጠቁሜ እንዲህ አይነት መምህር እንዲህ አይነት ደቀ መዝሙር ተብዬ አይደለም። በጣም ጎበዝ ኖት፣ እየተማሩ መጽሐፍ ይጽፋሉ። ባለፈውም በመጽሐፍ ነው የተገናኘነው፣ አሁንም በመጽሐፍ ነው የተገናኘነው ድጋሚ። ባለፈው መጽሐፈ ትንሣኤ የሚል ይዘው መጥተው እዛች ጋር ቁጭ ብለው አልተዋወቅንም ነበር። ደንግጬ ተልከው የመጡ ከእድሜ ማነስ ከእድሜ ታችኛው ክፍል ያኔ 20 ነበሩ። መጽሐፍ አሳትማለሁ ተባብለን ነው እንግዲህ የተገናኘነው እና እንደው መጀመሪያ ከትምህርቱ በፊት እስኪ እድሜ ስንት ነው? ያው እድሜ 20 ነው። አሁን ደግሞ እንግዲህ 2 ጨምረው መጥተዋል።
ጎን ለጎን በጣም ከትምህርት ውጭ ምንም የሚያስቡት ነገር የለም። ያው እንደዚህ ጽፋለሁ። የተማረ ሌላ ልብ የለውም መማር ነውና ምንም ከፍ ካለ ደግሞ እንደዚህ አይነት ስራዎች እሰራለሁ። ሌላ የተለየ ሀሳብ የለኝም እስካሁን ባለው። ስለዚህ በመጽሐፍ ነው ዛሬ ደግሞ ሊቀ ሊቃውንት ሆነው መጨረስዎትን ያወቅኩት መጽሐፉን ይዘው ሲመጡ መጽሐፉ ላይ ሳየው ነው። በተስፋ መኖር የሚል መጽሐፍ ጽፈዋል። ወደዛ ከመሄዴ በፊት ትንሹ የኔታ የሚለውን ርዕስ ተጠቅሜ ባለፈው በነበረን ቆይታ ብዙ ሰው ምን አሉት? እኔን አንዳንድ ያሉኝን ሰዎች እነግረውታለሁ። በእርግጥ እኔ ከብዙ ሰዎች ጋር የምገናኝበት መንገድ የለኝም። ያው ትምህርት ቤት ላይ ስለሆነ የምውለው ግን በወንድሞች ወይም ደግሞ አንዳንድ ሰዎች አሁን ይሄ የእውቀት ትንሽ ቅድም ሳወራ እንደነበረው ጉባኤ ቤት ላይ ስንቀመጥ ማንኛውም ምንም ትንሽ ሊሆን ይችላል፣ ግን ትልቅ ነው በትምህርቱ ሊባል ይችላል እና ትንሹ የሚለውን ሰርፕራይዝ ያደረጋቸውም አለ። በእድሜ ነው እኔ ያልኩት። ከዛ ባለፈ ግን ደግሞ ያልተቀበሉትም ወንድሞች አሉና ከዛ ግን ሌላውን ህዝቡ ምን ይላል እሱን እኔ ከነሱ ጋር ግንኙነት ስለሌለ ምን እንደሚል አላወቅኩኝም። እኔ የኔታ መጋቢ ሐዲስ የኔታ እሸቱ ደውለው ደነገጥኩኝና አንድ ያቀረብከውን ሰምቼ ነው ትንሽ የኔታ ያልከው ብለው፣ አዎ የኔታ እንደዛ ብዬ አቅርቤያለሁ ስል ምን ሊሉኝ ነው ብዬ ፈርቼ ነበር። በጣም አበረታቱኝ። እኔን ጥሩ ነው እንደዚህ አይነት ታዳጊዎችን ማበርታት ጥሩ ነው፣ የበለጠ እንዳያቆሙ ይረዳቸዋል እና ያደረከው ነገር ጥሩ ነው፣ አሁንም ይበርቱ፣ በርታ በልልኝ ይብለዋል። ተቀብያለሁኝ። እግዚአብሔር ያክብርልኝ። ያው የመምህራን በተለይ ትናንሽ ልጆችን የማበረታታት አንዱ ፈሊጣቸው ወይም ደግሞ ጥበባቸው ነው። ለዚህም የደረስኩት በግል ብቻ አይደለም። የራሴ ትጋት እንዳለ ሆኖ በመምህራን ድጋፍ ነው። መምህራን በትምህርት ደረጃ ባለው ይበልጥ እንዲጨምር ሀሳብ ስለሚሰጡኝ፣ ከዛ ባለፈ ደግሞ እንዳልኩ የምማረው ትምህርት በራሱ እንዲገፋ ያደርጋልና የመምህራን አጋዥነት ወይም ደግሞ ጥበብ፣ ምክር እሱ ነውና እግዚአብሔር ያክብርልኝ። ደርሶኛል። አመሰግናለሁ። እንግዲህ በየመጽሐፍቱ በሐዲስ ኪዳንም በብሉይ ኪዳንም በሊቃውንትም በመነኮሳትም ያው ተምረዋል፣ ዳሰዋል፣ አይተዋል። ያው ትምህርት አለቀ ባይባልም ማለት ነው። ትምህርት ሁሌ የምንማረው ነው። እያስተማርን ለሰዎች እያስረዳን ለሰዎች እያስተማርን ምክር እየሰጠን እንኳን ሰው እየተማረ ይሄዳል። መንፈስ ቅዱስ ጣል የሚያደርገው ነገር በውስጥ ይሄ ነገር እኮ መጣልኝ እንዲህ እኮ ብዬ አላውቅም። ደግሞ ዝግጅትም ሰው ተዘጋጅቶ ወደ ምሕረት ላይ ወጥቶ ሲያስተምር ለዝግጅት የሚወስደው ጊዜ እሱም እየተማረ ነው። እዛኛው ለማስተማር እዛኛው ለማቀበል እሱ ብዙ ነገር ይቀበላል። ስለዚህ በትምህርት ላይ እያሉም ሊሆን ይችላል፣ እያጠኑም ሊሆን ይችላል፣ ከሌላም ሊሆን ይችላል። እስኪ ከሊቃውንት የሊቃውንት ትምህርት እንግዲህ አብዛኛው የነገረ ክርስቶስ አጠቃላይ የነገረ ሃይማኖት ሊቃውንት ስብስብ ነው። የትኛውን ሊቅ ነው በደንብ ያስደንቀኛል ወደዋለሁ ከውስጥ አይወጣም የሚሉት? የሊቃውንት ሁሉም ወዳቸዋለሁ፣ ግን ከሊቅ ማበላለጥ ትንሽ ቢከብድም ግን ደግሞ ሰው ያው እንደ ግለሰብ ድካም ነው እገሌን እወዳለሁ ይላል። ያም የሆነው እንግዲህ ሰው ካለው ቀረቤታ የተነሳ ነው እንጂ ሌላውን ከመጥላት የተነሳ አይደለም። ዮሐንስ አፈወርቅ ማንኛውም ሰው ይወደዋል። እንኳን በሃይማኖት ውስጥ ያሉ ሰዎች ከሃይማኖት ውጭ ያሉ ሰዎች አሁን ለምሳሌ እንሰማ በእንግሊዘኛ ከግሪክ ወደ እንግሊዘኛ ወይም አርትዖት እንዲኖር ተሰርቶ እንዲታተም መጻሕፍቶችን የሚያደርጉ ሰዎች በሃይማኖት የሌሉም ሰዎች ጭምር ናቸው። የሚያደርጉት ስለ ዮሐንስ አፈወርቅ ሃይማኖት ምንም የሚመለከታቸው የለም፣ ደግሞ እሱን አይከተሉም፣ ግን በሀሳቡ ከመመሰጣቸው የተነሳ ነው። እና ዮሐንስ አፈወርቅ በሁሉም ደረጃ እንደውም ወደፊት እስካሁን አላየሁኝም እና ታቦት ቢተከለት ብዬ ከማስባቸው ቅዱሳን አንዱ እሱ ነው፣ በኢትዮጵያ ማለት ነው። በሊቃውንት ደረጃ እንደ ኢትዮጵያ በጣም ነው የሚወደደው።
እሱን ዋቢ የማያደርግ ሊቅ አናገኝም። በተለይ ብሉይም ሐዲሱም ዮሐንስ አፈወርቅ እንደዚህ ያለ ዮሐንስ አፈወርቅ እንዲህ ያለ ነው የሚባለው። እሱ ደግሞ በሊቅ ደረጃ ሆኖ ከመጨረሻው የቅድስና ደረጃ በቅድስና ደረጃ ውስጥ 10 ማዕርጋት የምንላቸው አሉ። አብዛኞቹ እስከዚህ ይደርሳሉ። ዮሐንስ አፈወርቅ ግን 5 ተውላጣት የሚባሉ አሉ። ደግሞ 10ሩን ደረጃዎች ወይም ደግሞ 10 ማዕርጋት ካገኙ በኋላ ዮሐንስ አፈወርቅ 5 ተውላጣት የሚባሉትን የደረሰ ወይም ደግሞ ከዛ የደረሰ ነው። ከዛ የተነሳ እንግዲህ ከነዚህ 5 ተውላጣት ከሚባሉት መካከል አንዱ ዘይጻፍ በመጽሐፍ የማይጻፍ የሚናገረው ሁሉ ቢጻፍ አያልቅም ወይም ደግሞ በጣም ብዙ ነው። ከዛ የተነሳ ዘይጻፍ በመጽሐፍ በሚባለው ማዕረግ የደረሰ ነው እና የሚናገረው ሁሉ በቃ ጣዕም ያለው ተናግሮ የሚሰለች ሳይሆን በቃ ቢናገር የማይሰለች ልክ ክርስቶስ ሲያስተምር በሉቃስ ወንጌል ላይ ሰዎች የሚሰሙት ሁሉ በጣም ይመሰጡ ነበረ፣ የሚያስቡትን ይረሱት ነበር። ልክ እንደዛ ዮሐንስ አፈወርቅም በዛ ደረጃ ነውና ሐሳቡ ወይም ደግሞ ትምህርቱ የተሰወረ አይደለም። አሁን ቅዱስ ቄርሎስ የሚያስተምርበት የሚገልጽበት መንገድ ያለ ቅዱስ ቄርሎስ ሲገልጥ ሐሳቡ ለተማሩ ሰዎች ነው አብዛኛው የሚሆነው። የቅዱስ ቄርሎስ ከበድ ይላል ዶግማ ተኮር ቢሆንም ግን እያንዳንዱ ተንትኖ ማስረዳት ላይ እንደ ዮሐንስ አፈወርቅ የለም። አሁን ባለው እኔ ባየሁት ማለት ሊኖር ይችላል እና ህይወት ነክ ነው የሚያደርገው። ከዛ ሰዎችን እንዴት ማስረዳት እንዳለብንም ጭምር አሁን በጣም ብዙ መምህራን አሉ። በመረጃ በምንም ብዙዎችን ልናውቃቸው እንችላለን። ግን ዮሐንስ አፈወርቅ እዛ ታች ዘመን ሆኖ የገለጸው ነው ያህል አሁን ላለው ህዝብ መድረስ አንችልም፣ አሁን ባለው ማለት ነው። ስለዚህ አንደኛ ላሉን መንፈሳዊ ጥያቄዎች የሚመልስ እሱ ነው። ከዛ የህይወት ዘይቤያችን የሚቀርጽ ነውና ብዙ ነገሮችን ጥያቄ መልሶልኛል። ከእያንዳንዱ ያሉኝን ጥያቄዎች እንዴት ሐሳቤን መግለጥ እንዳለብኝም ጭምር ካስረዱኝ ሊቃውንት አንዱ እሱ ነው። ስለዚህ እሱን የምወድበት ወይም ማከብርበት ምንድነው ከተባለ የእኔ ምክንያት የተለየ የለም። ከትምህርቱ ጣዕም የተነሳ ካለው የህይወት አብነት አርአያነት የተነሳ በዛ ነው። እስኪ እንደው መልሶልኛል፣ ዮሐንስ አፈወርቅ ውስጤን ገልጦልኛል፣ ይህንን አድርገዋል፣ ይህንን መልሷል የሚሉት እስኪ አንድ ነገር መዘዝ አድርገው እስኪ። ለምሳሌ ይሄን ከዚህ ከመጽሐፉ ጋር ተያይዞ ባጭሩ የተስፋን ምክንያት በደንብ እንደይ ከሆነኝ አንዱ ዮሐንስ አፈወርቅ ነው። በመከራ ውስጥ እግዚአብሔር ሰዎችን ዝም ብሎ የሚተዋቸው ስለጠላቸው እንዳልሆነ አንዱ የተረዳውበት። ምክንያቱም አሁን በተለይ በትምህርት ቤት በጣም ብዙ መከራዎች ይፈራረቁብናልና በመከራ ውስጥ ዝም ሲል እግዚአብሔር ረስቶን ወይም ደግሞ ትቶን ሳይሆን ለዛ ለተሻለ ህይወት እንድንበቃ እያደረገንና ነገር ግን በጠብቆት መልክ እንዳለ እንደሚጠብቀንም ጭምር ዝም ሲለን ትቶናል መሆኑን አንድ። ከዛ እግዚአብሔር ዓለምን የሚቀጣበት ምክንያት ልክ አንድ ዶክተር የታመመውን በሽተኛውን ሲሄድ ቀዶ ጥገና ያደርግለታል፣ ከምግብ ከተለያዩ ቦታዎች እንዳትሄድ ብሎ ይከለክለዋል። ይህን የሚያደርገው ሐኪሙ ከመጥላት የተነሳ አይደለም፣ ከመውደድ የተነሳ ማለት ከፍቅሩ የተነሳ ከእንክብካቤ። እግዚአብሔርም ዓለም የተለያዩ ኃጢአቶችን ሲሰራ ወደ ጽድቅ እንዲመጣ ወደ እሱ እንዲመጣ የተለያዩ መከራዎችን ያመጣል ይተዋል። እና ፍቅሩ እስከ መጨረሻ እንደሆነ የእግዚአብሔር ፍቅር ምን ሊመስል እስከምን እንደሆነ የማይነገር እንደሆነ አንዱ እሱ ነው። ከዛ ባለፈ በተለይ ስለ ፍቅር ዮሐንስ አፈወርቅ የገለጸበት መንገድ አሁን እኛ ብዙ ጊዜ ፍቅር ብለን ግሱን እንጠራዋለን ወይ ደግሞ ፍቅር እንላለን። ምን አይነት ፍቅር እንዳለ አናውቅም። ዮሐንስ አፈወርቅ ግን በዚህ ዙሪያ ለምሳሌ በተፈጥሮ የሚሰጥ በስሜት የሚመጣ ፍቅር እና እግዚአብሔር ዓለምን ሲፈጥር በፍቅር እንደፈጠረውና ዓለም የፍቅር ውጤት እንደሆነ ከሚገልጹ ሊቃውንት እሱ ነውና ስለዚህ እዚህ ላይ ሌላው ትምህርት ስማር እኮ አለ በውስጡ ግን ያልተረዳሁትን ግልጽ አድርጎ ከመለሰልኝ ፍንትው አድርጎ ነው የሚመልሰው። እሱ ነውና በዚህ ምክንያት ያው ሰው የበለውን ሲያኩለት ደስ ይለዋል። ከዛ የተነሳ ነው ብዙ ጥያቄዎች ይኖራሉ። ከነዚያ መካከል አንዱ እሱ ነው እና ዋናዎቹ ግን በጣም በመጀመሪያ ሳነብ በተለይ እሱን ድርሳኖች ሳነብ ደስ ካሉኝ መከራ ሲደርስብን መሰቀቅ እንደሌለብን እግዚአብሔር በመከራ ውስጥ ስናልፍ እንደዛ የሚተወን ወርቅ እሳት ውስጥ ሲገባ በጣም እየነጠረ ሄድና ከዚያ ጥሩ ይሆናል ወይም ደግሞ ይጠራል፣ ማንነቱ ይታወቃል።
እግዚአብሔርም በመከራ ውስጥ ስትሆን እንደዛ እንደሆነ ካሳዩኝ ሊቃውንት አንዱን እሱ ነው። ከዛ ደግሞ ወርቅን እሳት ውስጥ ሲያስገቡት የሚያስገባው ሰውዬ እንዲነጥር የሚያደርገው ሰውዬ ምን ያህል ጊዜና ለስንት ደቂቃ መቆየት እንዳለበት ያውቃል። እግዚአብሔርም እኛን በመከራ ውስጥ ለምን ያህል ሰዓት መቆየት እንዳለብን ያውቃል። ያኛው ሰውዬው ይበቃዋል ብሎ እንደሚያወጣ እግዚአብሔርም ለእኛ የሚበቃን ያህል መከራ ከተቀበልን በኋላ ከመከራው እንደሚያወጣን እና መከራው ከኛ አቅም በላይ እንደማይመጣ ካሳዩ ሊቃውንት እሱ ነው። እና በጣም ብዙ ናቸው። ብቻ ዮሐንስ አፈወርቅ እሱን ስናውቀው ነው ይበልጥ ምንወደው። ዮሐንስ አፈወርቅንም ብቻ ሳይሆን ሌሎችንም ሊቃውንት ምንወዳቸው ትምህርታቸውን፣ ህይወታቸውን ስናውቅ ነው። መቼም አንድ ልጅ አባቱን ካላየው ካልሰማ ስለሱ ምንም ነገር ካላወቀ አባቱን ሊናፍቅ አይችልም እና ከዛ ነው ብዬ አስባለሁ። በጣም ደስ ይላል። አሁን ተመረቁ። ከትምህርት ቤት ወጥተዋል? አሁን ወጥቻለሁ። የት ተመደቡ ወይስ የት ነው አሁን እያገለገሉ ያሉት? አሁንም በተመሳሳይ እንደ ድሮ ነው ያለሁት። በግል ነው ጽሁፍ ጽፋለሁ። ግን አሁን ቦታ አልተመደብኩም። ደግሞ የማገለግልበት የተወሰነ ቦታ የለኝም። አጋጣሚ እንደ ድሮ ክፍተት ካለ ላገለግል እችላለሁኝ። ከዛ ባለፈ ግን ለግሌ የተማርኩትን ለሰዎች ሳላደርስ እንዳልቀር በጽሁፍ መልኩ ያው መጥቻለሁኝ። ምንድነው አሁን የአሁነኛው መጽሐፍ? የአሁኑ ያው በተስፋ መኖር ነው። ሰዎች በተስፋ እንዴት መኖር እንዳለባቸው። ተስፋ በነገራችን ላይ ከምግብ እኔ እንደማስበው ከምግብም ከቤትም አሁን በዓለም ውስጥ በመጽሐፍ ቅዱስም ይላል ለሰው ልጅ መጀመሪያ መሰረቱ መብል፣ መጠጥ፣ ቤት፣ ልብሱን ሰውነቱ የሚሰውርበት ልብስ ነው ሲራክ ይላል። እነዚህን ሶስቱን ያስቀምጣል። ሳይንሱም ከዚህ ወስዷል እና ይሄ ነው መጀመሪያው። ከዚህ ነው የወሰዱት ማለት ነው። ሳይንስ ከዚህ ነው የወሰደው ብዬ አስባለሁ። የሰው ልጅ ሶስቱ መሰረታዊ ፍላጎቶች ምግብ ማን ነው መጀመሪያ መጠለያ፣ ከዛ ልብስ፣ ምግብ፣ ከዛ ልብስ፣ ምግብ ይላል። ሲራክም እንደዚህ ይላል። ምክንያቱም ሲራክ ነው የሚቀድመው፣ እነሱ በኋላ ነው የመጡት እኮ ከዚህ ነው የወሰደው ነው ያልኩት። እንደዛ ብዬ አስባለሁ። እነዚህ ናቸው ለሰው ህይወት መሰረት። ግን እኔ ደግሞ የማስበው ከዚሁ የመጀመሪያ የሚበልጠው ተስፋ ነው የሰዎች ህይወት መሰረት። ምክንያቱም ማንኛውም ሰው ለአንድ ቀን አዳር እንኳን ተስፋ ከሌለው ማደር አይችልም። ለምሳሌ በስጋዊ ከወሰድን መንግስታት የሚኖሩት በዓለም ውስጥ ያሉት እስከ 20 ዓመት የሚሆን በጀት መጅተው ወይም ደግሞ ለምግብ የሚሆናቸውን ያስቀመጡት ሀገራት እስከ 10 ዓመት እቅድ የሚያቅዱት እስከ 40 ዓመት እቅድ የሚያቅዱት ተስፋ ስላላቸው ነው። ሃይማኖት ያለው ብቻ ሳይሆን ሃይማኖት የሌለው ሰው እንኳን ራሱ ተስፋ ከሌለው ለአንድ ቀን ማደር አይችልም። ስለዚህ ተስፋ ያለው ካልሆነ ለቅጽበትም ከመቆየት ከባድ ነው። ምክንያቱም ይህን ደግሞ ብዙ ጊዜ ሰዎች ራሳቸውን የሚገሉበት አንድ ምክንያት ተስፋቸው ሲጠፋ ወይም ደግሞ ሲያጡ ስለሆነ ማለት ነው። እና ስለዚህ ነገ ፀሐይ እንደሚወጣ እርግጠኛ አይደለም፣ ወይም ደግሞ የተፈራረምነው አካል የለም። ከእግዚአብሔር ጋር ፊርማ የለንም። ግን ማንኛውም ሰው ማታ ሲተኛ ጠዋት ፀሐይ እንደምትወጣ ተስፋ ያደርጋል። እግዚአብሔርን እኮ አያምንም፣ ግን ተስፋ አለው ፀሐይ እንደምትወጣ። እግዚአብሔር የፈጠረው ግን ተስፋ አለው። አዎ። ስለዚህ ፀሐይ እንደምትወጣ እርግጠኛ ያደረገው ተስፋ መኖሩ ነው። ተስፋ ባይኖር እለቱን እርግጠኛ ሆኖ መኖር አይችልም፣ መተኛትም አይችልም። አሁን የሆነ ነገር ላይ ተስፋ ከሌለን ህይወታችን ጭልም የሚል የለም። ስለዚህ ለተማሪም ለመማር የሚችለው በመንፈሳዊም በስጋዊም ከዚህ በኋላ ተምሬ ከዚህ ደረጃ ደርሳለሁ ወይም ደግሞ ሀገሬን እለውጣለሁ እስከ ማለት የሚደርስበት መንገድ ምንድነው? ተስፋ መኖሩ። ስለዚህ መሪዎችም ተማሪዎችም የሚኖሩት ህዝብም የሚኖረው ተስፋ በመኖሩ ነው። ስለዚህ ከሁሉም የሚቀድመው ተስፋ ነው። ለሁሉም መሰረት ተስፋ ነው። ተስፋ ሳይኖር ግን ሰው የመጀመሪያ ይሞታል። ስለዚህ ባጭሩ ምንድነው? ሰው በተስፋ ካለው በመከራ ውስጥ እንኳን እያለ ተስፋ ካለው መከራ ቢደርስበትም ህያው ነው። ተስፋ ከቆረጠ ግን ሳይሞት እንኳን ሙቷል፣ በህይወት እያለ ሙቷል ማለት እንችላለን። እምነት፣ ተስፋ፣ ፍቅር የማይነጣጠሉ ናቸው። እውነት ነው። እዚህ ውስጥ በቃ ተስፋ ባይኖር እምነትና ፍቅር ብቻቸውን ምንም አያደርጉም ማለት ነው። እውነት ነው። አሁን በእኛ አሁን ባለንበት ዘመን የሰው ልጅ የእድሜ ክፍልፋይን ስናይ የህፃናት እድሜ ደረጃ አለ፣ የወጣትነት አለ፣ የጎልማሳነት አለ። የትኛው ክፍል ነው ተስፋ የሚቆርጠው?
ብዙ ጊዜ እኔ እንደተረዳሁት ያው የጻፍኩበት ምክንያት ስለሆነ በእኛ እድሜ ወይም ደግሞ በወጣቶች እድሜ ይበዛል። በጣም ብዙ ምክንያቶች ይኖራሉ። ይሄ ሽማግሌው እንኳን ከዚህ በኋላ ልሞት ነው ብሎ ያኛው መቃብሩን እያሰበ ነው የሚኖረው። ብዙ ጊዜ ተስፋ መቁረጥ ወጣቶች ላይ ይከሰታል። ህፃናትም በአባትና በእናታቸው ስር ነው ያሉት። ወጣቶች ግን ከ18 ዓመት በኋላ አልፈው ራሳቸውን ለማቆም የሚያስቡበት ነው። ትምህርት ተመርቀው የሚቆዩበት ነው። ስራ የሚፈልጉበት ነው። የህይወት ዘይቤ የሚጀምሩበት ነው። ስለዚህ አብዛኛው ተስፋ መቁረጥ ከምን ላይ ይበዛል ከተባለ በወጣቶች ላይ ነው የሚበዛው። በሁሉም አለ፣ ግን የሚበዛበት ሳይድ ያው እሱ ነው። ምንድነው ታዲያ ተስፋ እንዳይቆርጡ ወይም ደግሞ ቆርጠው ከሆነ እንደገና በድጋሚ በተስፋ እንዲኖሩ ምንድነው መፍትሄው? መፍትሄው የመጀመሪያው ሙሉ ለሙሉ ተስፋ መቁረጥ እንደሌለባቸው ማወቅ አለባቸው ሰዎች ማለት ነው። ማንኛውም ሰው በመከራ ውስጥ ቢኖሩ በመከራ ውስጥ ቢኖሩ በዛ ደስታ እንዳለ፣ ምክንያቱም ከመከራ ቀጥሎ ደስታ ነው የሚመጣው። ስለዚህ መከራው እነሱ እንደ ትምህርት ቤት መቁጠር እንዳለባቸው ነው የሚያስበው። ብዙ ጊዜ በተስፋ የሚያስቆርጡ ጉዳዮች ሲመጡ ለትልቅ ስኬት ነው የሚያደርጉት ወይም ደግሞ የሚጋብዙት። ይህም በመንፈሳዊም ሆነ በስጋዊ ብዙ ሰዎችን እናያለን፣ ታሪክም እናያለን፣ እናነባለን። እና ለምሳሌ አሁን የምናያቸው በጣም ብዙ የቴክኖሎጂ እንትኖች የመጡት ውጤቶች የችግር የመከራ ውጤት ናቸው። ይህ የምንቀረጽበት መብራቱ ላይት እንኳን እንዲመጣ ምክንያት የሆነው ጨለማ መብዛቱ ነው አይደል? ስለዚህ ያ መብራት እንዲመጣ ምክንያት የሆነው ሰው ተስፋ ሳይቆርጥ ሌላ አዲስ ህይወት ወይም ግኝት ለማግኘት በመሞከሩ ነው አዲስ ነገር ያመጣው። የተለያየ የዓለማዊ ስራዎችን ወይም ደግሞ ሁኔታዎችን የሚሰሩ ሰዎች የመጨረሻ ነው በቃ ከዚህ በኋላ ህይወቴ አልቋል ወይም ደግሞ ተፈጽሟል ጨልሞብኛል ብለው ተስፋ ሳይቆርጡ ብዙ ስራ እንደገና በመሞከራቸው ወደ ስኬት ደርሰዋል። በመንፈሳዊም በተመሳሳይ በመከራ ውስጥ ተስፋ ወይም ደግሞ ደስታ እንደሚመጣ ቀጣዩን ማወቅ አለበት ማንኛውም ሰው። ከዚያ ባለፈ ግን በዋናነት እንደ ቤተክርስቲያን ምንድነው ተስፋ እንዲያቆርጡ የሚያደርጋቸው ከተባለ ስለ እግዚአብሔር ያላቸውን ተስፋ ማጽናት አለባቸው ወይም ደግሞ በክርስቶስ ተስፋ ማድረግ አለባቸው። አሁን ብዙ ጊዜ ሰው እንደ አጠቃላይ ተስፋ የሚቆርጥበት መንገድ ምንድነው ከተባለ በሰዎች ላይ ተስፋ ያደርጋል። ለምሳሌ ቀጣይ የገሌ ከዚህ ደረጃ ያደርሰኛል ወይም ደግሞ ይሄን ነገር ይሰጠኛል ብሎ ተስፋ ያደርጋል። ከዚያ ስልጣንም ከሆነ የነበረው ሰውዬው ስልጣኑን ያጣል፣ ገንዘብ ከነበረ ገንዘቡን ያጣል። ከዛ ባለፈ ደግሞ የተለያየ መንገድ አስቦ ከሆነ እሱንም ሊያጣ ይችላል። ሰው በክርስቶስ ላይ ተስፋ ካደረገ ግን ክርስቶስ የሰጠው ተስፋ በሞትም አይገደብም። ሰው ላይ ከሆነ ያደረገው ሰውየው ያልፋል ወይም ደግሞ የነበረውን ሊያጣ ይችላል። በክርስቶስ ያለው ተስፋ ግን ዘላቂነት ስላለው፣ ስለዚህ በክርስቶስ ላይ ያለውን ተስፋ ወይም ደግሞ የዓለም ሁሉ ተስፋ ወይም ደግሞ ለሰዎች ሁሉ ተስፋ ክርስቶስ እንደሆነ ማወቅና ተስፋውን ክርስቶስ ላይ መጣል። ለምሳሌ አሁን በመጽሐፉም ካስተጋባቸው ወይም ደግሞ ካስቀመጥኳቸው አንዱ ርዕሰ ጉዳይ ሰዎች ሲሞትባቸው ጥልቅ ሐዘን ውስጥ መግባትና መጨረሻ ተስፋ መቁረጥ፣ ሚስት ባሏ ሲሞትበት፣ ባል ደግሞ ሚስቱ ስትሞትበት፣ ልጆቻቸው ከልብ በጥልቅ ፍቅር የሚወዷቸው ቤተሰቦች ሲያጡ ያዝናሉ ወይም ደግሞ በቃ የመጨረሻ ህይወት ጨለመ ብለው ያስባሉ። ነገር ግን ሲወዷቸው ሊሞቱ እንደሚችሉ ማወቅ አለባቸው። ከዛ ደግሞ ሙተው አይቀሩም። እንዲሁም ሰው ሲሞት ማሰብ ያለበት አይኑ ሲከደን፣ ከንፈሮቹ ሲገጣጠሙ፣ ሰውነቶቹ ሲዝሉ፣ ከዚህ በኋላ እግሩ አይሄድም፣ አንደበቱ አይናገርም፣ አይኑ አያይም ሳይሆን ወደ ተሻለው ሄዶ የበለጠ ዓለም ያያል፣ የበለጠ ምስጢራት ይናገራል፣ በደመና ልጅ ይረማመዳል፣ ከመንፈሳዊ ዓለም ሄዶ ይቀላቀላል፣ ከንጉስ ጋር ይኖራል። ያ ማለት ለተወሰነ ጊዜ ሄዶ ከንጉስ ጋር ቆይቶ መልሶ ይመጣል። እኛም ወደ እሱ ልንሄድ እንደምንችል ማሰብ አለበት እና አሁን ከኛ የተለዩ ሰው ወይም ደግሞ ልጅ ከአባቱ ቢለይ አባት ከዚህ በኋላ የልጅ አባት አይደለም ብሎ ማሰብም የለበትም። ምክንያቱም እስካሁን የነበረው አባትነት የሟች ልጅ ነበር፣ የሟች ልጅ አባት ነበር። ከዚህ በኋላ ግን በህይወት ያለ ከመላእክት ጋር የሚኖር ልጅ አባት ነው የሚሆነው። ስለዚህ የበለጠ ክብር ተጎናጽፎና በህይወት ያለ ልጅ የሚኖር
አባት ሆኖ መኖሩን ማሰብ አለበት እና ይህ አሁን የለበሰው የነበረው ስጋ ሲለየው ሰው ልብሱን አውልቆ እንደገና የተሻለ አድርጎ አጥቦ ሊለብሰው እንደሚፈልግ ልክ እንደዚያ በተመሳሳይ የተሻለ አድርጎ በዘላለማዊ ሕይወት ለብሶት ሊነሳ እንዲያረፈ ማሰብ አለበት። ቤት ሲፈርስ እንደገና የተሻለ ሆኖ እንዲሰራ ነው። ስጋችንም ከነፍስ ሲለይ የተሻለ ሆኖ በዘላለማዊ ሕይወት የማይፈርስ የማይበሰብስ ሆኖ ሊነሳ እንደሆነ የሞተው ማሰብ አለበት። ባጭሩ ግን ልጅ ወደ አባቱ ቤት መሄዱን ማሰብ አለበት እንጂ ፍጹም ተስፋ መቁረጥ የለበትም። ከዚህ በኋላ ልጅ መኖር አቁሟል ማለት የለበትም። እሱም ወደዛ ስለሚሄድ ማለት ነው። ከእግዚአብሔር ነው የተቀበለው ልጁ መልሶ ወደ አባቱ፣ እሱ እንደ ሞግዚት መሆን አለበት። የሞተበት ሰው እሱ ሞግዚት ነው፣ አባቱ ግን እግዚአብሔር ነው። ስለዚህ ከአባቱ ተሰጠው መልሶ ወደ አባቱ ሄደ፣ ከሞግዚት ወደ አባቱ ሄደ። እንደዛ ማሰብ አለበት እና ተስፋችን በክርስቶስ ማድረግ። ከዛ ደግሞ ሌሎች ተስፋ ሊያስቆርጡን የሚችሉት ምንድን ናቸው ከተባለ ይሄ የጸሎት አለመሰማት ወይም ደግሞ በፈተና መታወክ። ሰዎች ፈተና በጣም ሲበዛባቸው በቃ እግዚአብሔር ትቶኛል ማለት ነው ይላሉ። ነገር ግን እግዚአብሔር ዝም ሲል ይበልጥ ለእኛ እየሰራልን እንደሆነ ማሰብም አለባቸው። ለምሳሌ በሰማዕታት ሕይወት ብናይ 3 ደቂቅ ያ ሁሉ ማስፈራሪያ ሲደርስባቸው ወይም ደግሞ እሳት ውስጥ ሲገቡ ድረስ እግዚአብሔር ዝም ብሎ ነበረ። በኋላ እሳት ውስጥ ከገቡ በኋላ ግን መላኩን ላከና ወጣቸው እና መከራ ውስጥ ስንገባ ዝም ይላል። በኋላ ግን ከመከራ ውስጥ ያወጣል። እግዚአብሔርም የሚደነቅበት ምክንያትም ከእሳት መካከል ያወጣ ስለሆነ ማለት ነው እና በፈተና ውስጥ ሰዎች ሲታወቁ ተስፋ መቁረጥ የለባቸውም። ምክንያቱም ተስፋቸው 3 ደቂቅ ባያድነንም እንኳን የአንተን አምላክ አናመልክም ወይም ጣዖቱን አንሰግድለትም ብሎት ነበር። ያ ማለት እግዚአብሔር እንደሚያድናቸው ተስፋ ስለነበራቸው ነው። በአብርሃም ሕይወትም መጀመሪያ ከሀገሩ ወጣ፣ ቤተሰቡን አጣ። ሲቀጥል በተሰደደበት ሀገር ደግሞ ረሃብ ሆነ፣ ችግር ሆነ። ወደ ሌላ ሀገር ሲሰደድ ደግሞ ሚስቱን ቃሙት። ደግሞ በሚስቴ መልክ ምክንያት ይገሉኛል ብሎ ፍራቻ መጣ። ያ ሁሉ ተስፋ የሚያሳጥ መከራ ሲደርስበት አሁንም ምንም አላለም። ከዚህ የበለጠ ደግሞ በሽምግልናው የወለደውን ልጅ ሰዋለ ያለው እግዚአብሔር መጀመሪያ በዘርህ ዓለም ሁሉ ይባረካል ብሎት ነበር። ይሄን የሰጠውን ተስፋ መጀመሪያ ሰምቷል። በኋላ ደግሞ ልጅህን ሰዋልህ ሲለው አሁንም ተስፋ አልቆረጠም ነበርና እገሌን ግደልልኝ ብሎ ይለምናል። ሞት እገሌን እንደዚህ አድርግልኝ ብሎ እግዚአብሔር ዝም ይላል። ደም ማፍሰስ፣ ሞት። ይሄ ደግሞ አሁን ባለው ሰው ብቻ አይደለም። በሉቃስ ወንጌል ምዕራፍ 10 ላይ ዮሐንስና ያዕቆብ እነዚህ ሰዎች አልተቀበሉንም፣ ከሰማይ እሳት ወርዶ ይብላቸዋል። ከዚያ ክርስቶስ ገሰጻቸው ይላልና አሁን እያንዳንዱ ሰው ለምሳሌ በጸለየው ቁጥር ጸሎቱ ቢሰማ ዓለም ራሱ እንዳይኖር እስከ ማድረግ ይደርሳል። እግዚአብሔር እንዲያውም አንዱ የመውደዳችን እግዚአብሔር እኛን እንዴት እንደሚወድ የምናውቅበት ምንድን ነው? ጸሎታችን አለመሰማቱ ነው። አሁን ጸሎታችን ሰምተው ቢሆን ድሮን አያስፈልግም፣ ሌላም ቦምብ ላያስፈልግ ይችላል፣ ጥይት መተኮስ አያስፈልግም። ሁሉም ሰው መጸለይ ነው። ይጸልያል፣ ይተኩሳል፣ በቃ ይገለዋል። እና ጸሎትን ለእግዚአብሔር መገናኛ ወይም ደግሞ ለመንፈሳዊ ሕይወት መኖሪያ ከማድረግ ይልቅ ወደ ጦርነት እንቀይረው ነበር እና ስለዚህ ጸሎታችን አለመሰማቱ አንዱ እግዚአብሔር እኛን ስለሚወደን ነው። እና ልጅ ብዙ ጊዜ እሳቱን ስጪ ብሎ እናቱን ሊጠይቅ ይችላል። እኛም በተመሳሳይ የማይጠቅመንን እንጸልያለን ወይም እንጠይቀው እንችላለን እና ከዛ የተነሳ ጸሎታችን አይሰማም እና ጸሎታችን ባለመሰማቱ እግዚአብሔር ከኔ ስለተለየ ነው ብሎ ሰው ተስፋ ይቆርጣልና እንደዛ እንዳይሆን ጸሎቱ አለመሰማቱ ራሱ ከፍቅሩ እግዚአብሔር ከመውደዱ የተነሳ እንደሆነ ማወቅ አለበት። አንዱ እሱ ነው። ከዛ ባለፈ ሌሎችም ምክንያቶች ይኖራሉ። ባጭሩ ግን ሰው ተስፋውን በክርስቶስ ማድረግ አለበት። በመዋቲ ወይም ደግሞ በሚያልፍ ነገር ተስፋውን ማስቀመጥ የለበትም። ሰው ከሆነ የሰጠው ተስፋ ያልፋል። ተስፋ ያደረገበት ሰው ይሞታል፣ ክብሩን ያጣል፣ ዝናውን ያጣል። ስለዚህ የሰው ተስፋው የዓለም ዝና ወይም ደግሞ ክብር አይደለም፣ ገንዘብም አይደለም፣ ሰውም አይደለም፣ ሀብትም አይደለም። መሆን ያለበት ክርስቶስ ነው። ያሻው መከራዎች በዙሪያችን ቢከቡን እንኳን ሰው ተስፋ ካለው ብዙ ሰራዊት ቢከበው ተስፋ ካለው ምንም አይሆንም። ምክንያቱም በመከራ መካከል ብርሃን፣ ደስታ፣ በጨለማ መካከል ብርሃን እግዚአብሔር እንደሚሰጥ መካከል ሰላም። ሐዋርያት እኮ ተገርፈው ነበራል። ተገርፈው ሲወጡ ደስ አላቸው ይላል ግብረ ሐዋርያት ምዕራፍ 5 ላይ።
ወንዘ ይትፌስሑ ወጹም አውድ ደስ እያላቸው ሰው ተገርፎ ደስ ሊለው አይችልም። ማንም ሰው ቢገረፍ እንዴት ደስ ሊለው ይችላል? ግን በተስፋና በመንፈሳዊ ሕይወት ውስጥ ካለ ሰው በመከራ ውስጥ እንኳን ደስ ይለዋል። ሰለስቱ ደቂቅ ከእሳቱ ውስጥ ማመስገን የቻሉት ያው ተስፋ ስላላቸው ነውና፣ ስለዚህ በመከራ ውስጥ ደስታ፣ በጨለማ ውስጥ ብርሃን ሊያበራ እንደሚችል እግዚአብሔርን ማመን አለበት እና ዋናው ጉዳይ ሰው መንፈሳዊ እውቀቱን ማሳደግና ተስፋውን በክርስቶስ ላይ ማድረግ ከቻለ ለንስሐ ሕይወትም ይበቃል። ሰው ተስፋ ከቆርጦ ንስሐ መግባት ቢፈልግ ንስሐ አያድንም። ምክንያቱም ንስሐ ራሱ ልታድን የምችለው ተስፋ ሲኖር ነው። ከዛ ባለፈ ደግሞ ተስፋ ብቻውን ንስሐ ከሌለው ደግሞ እሱም ላይጠቅም ይችላል። ስለዚህ ተስፋ ከንስሐ የተለየ ነገር አይደለም፣ ንስሐም ከተስፋ የተለየ አይደለም እና ለማንኛውም የህይወታችን መሰረት ተስፋ ናት እና ተስፋን ደግሞ ማንና የት ላይ እንዴት ማድረግ እንዳለበት ማወቅ አለበት። መከራ ማዕበል ናት፣ ተስፋ ደግሞ መርከብ ናት። መጽሐፏ ላይ የተጻፈች ትንሽ ልዩ ስንኝ ነች። እስኪ አብራሯት። ይህ እንግዲህ በህይወታችን ውስጥ ከልደት እስከ ሞት ድረስ መከራ የሌለበት ህይወት የለም። ምናልባት ይፈራረቅ ሊሆን ይችላል እንጂ አንድ ጊዜ መከራ፣ ሌላ ጊዜ ደግሞ ደስታ ሊሆን ይችላል። ግን መከራው ማለት ዮናስ የነበረበት መርከብ ናት። መከራ ማለት ማዕበሉ ዙሪያውን የሚያነሳው ነው መከራው። መርከቡ ደግሞ ተስፋችን ነው። ማዕበሉ ደግሞ በህይወታችን ውስጥ የሚነሳው የፈተና አይነት ነው። ሁልጊዜ ባህር ውስጥ ምንም ጊዜ ለቅጽበት እንኳን መንቀሳቀስ ሳይኖር አይቆይም። ትንሽ ሊሆን ይችላል እንጂ እና ውቅያኖስ ላይ ማዕበል እንደማይታጣ በሰው ህይወት ውስጥ ሁልጊዜ መከራ ሊኖር እንደሚችል ለመግለጽ ነው። ስለዚህ ተስፋ ግን ደግሞ በዛ በማዕበሉ መካከል የምትሄድ በባህሩ ላይ የምትሄድ መርከብ ናት። መርከብ ካለን ተሳፍረን ማለፍ እንችላለን ነው። በጣም በጣም በሚገርም ሁኔታ ብዙ ነገር ነው ያገኘ ነው የሸመት ነው። እንግዲህ በተስፋ መኖር መጽሐፋችን ስንት ገጽ ነው? አሁን ትንሽ አደግ ብያለሁ። ወደ 300 ምናምን ነው። ወደ 300። ከዚህ በፊት የተጻፉ መጽሐፎች ስንት ናቸው? የመጀመሪያው 186 ገጽ ነው። ስሙ ምንድን ነው? ሕልመ ራእየ ትንቢት የሚለው ሕልመ ራእየ ትንቢት። ሁለተኛው 140 ምናምን ነበረ፣ ቀነስኩት። ከዛ ወደ 90 100 አካባቢ ምናምን ደረሰ። ምንድን ነው እሱ ደግሞ? መጽሐፈ ትንሣኤ። መጽሐፈ ትንሣኤ ባለፈው ያስተዋወቅ ነው። ይቺ ስንት ነች አሁን በተስፋ መኖር? ይቺ ያው 300 ምናምን ነች። ምናምን ነች ወደ ላይ ነች ትባላለች። 300 ምናምን። አይ ትልቅ ይሄ ትንሽ ነው። እኔ መጽሐፉን እንደምንቆጥረው ወደ ወዳጆች የላኳት አንዲት ደብዳቤ እንደሆነች ነው የማስበው እና ስለዚህ ደብዳቤም ስለሆነ በዛ መልኩ ከአንድ ወንድማቸው እንደተላከች ደብዳቤ እንዲያዩት፣ ሌሎች ደግሞ በቀጣይ ያልታተሙ ይቀጥላሉ ከዚህ በኋላ። አሁን መጽሐፉን የሚያገኙ ሰዎች የት ብለን እንገራቸው? አሁን ገና ስላልወጣ አሁን ባለው ገና ሊያሳትሙ የሚችሉ ሰዎች ጋራ ለአከፋፋዮች ቀጥታ ሳይሆን የሚሰጠው እስካሁኑ እኔ የህትመት አቅም መወሰን ስላለ ለሰዎች ነው የምሰጠው። ለሚያሳትሙ ሰዎች እነሱ ካሳትሙ በኋላ ነግራቸዋለን ማለት ነው። እንግዲህ ባለፈው የተገናኘን ጊዜ የሊቅ ደቀ መዝሙር ነበር ያሉት። አሁን ግን ሊቀ ሊቃውንት ሙሉ ማዕረግ ተሰጥተው ተመርቀው መጥተዋል። ከዚህ በኋላ ሊቀ ሊቃውንት ናትናኤል ባዬ የት እንጠብቃቸው? ስጨርስ አይሻል? የጀመሩት ነገር አለ ይኖራል፣ ግን ስጨርስ ይሻል። እሺ መልካም። እንግዲህ ቋንቋ አይነሽ ሚዲያ ቤተሰቦች ከሊቀ ሊቃውንት ከትንሹ ማለት ነው ናትናኤል ባዬ ጋር ትንሽ አነስ ያለች ቆይታ አድርገናል። መጽሐፋቸውን ሊያስተዋውቁ ነው የመጡት። በተስፋ መኖር የምትለዋን መጽሐፍ ለማስተዋወቅ በዛው እግረ መንገድ ደግሞ ከተገናኘን 2 ዓመት አልፎናል። ያኔ ትንሹ የኔታ እያሉ ነበር። አሁን ደግሞ ሊቃውንትን ጨርሰው መነኮሳትንም እንዲሁ ጎን ለጎን ጨርሰው ሊቀ ሊቃውንት ናትናኤል ባዬ ሆነው መጥተዋል።
በጣም እናመሰግናለን ሊቀ ሊቃውንት። እኔም አመሰግናለሁ። እግዚአብሔር ወደፊት ግን ጥያቄ ሰብስቤ የእነሱንም እዚህ ያሉትንም ከሌሎችም ከውጭ ያሉትን በዚህ በሊቃውንቱ ዙሪያ ድጋሜ እንደማገኘው ተስፋ አድርጋለሁ። ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።